ሰይጣንን መሸወድ ትፈልጋለህ? እንግዲህ ዛሬ ሰይጣንን መሸወድ የምትችልባቸው 4 በጣም ወሳኝ የሆኑ ነጥቦችን እነግርሃለሁ። ኢንሻአላህ እስከ መጨረሻው ተከታተል። ቪዲዮውን ላይክ በማድረግ ጀምር፣ ሌሎች ሰዎች ደግሞ ሼር በማድረግ ጀምር። ሰይጣንን የምትሸውድባቸው 4 በጣም ጥንቅቅ ያለ ሚስጥራዊ ማጥቂያዎችን ልንገርህ። አንደኛ የምስጋና ጋሻ ይባላል። ሰይጣን ሰዎችን ለማጥቃት የሚጠቀመው ትልቁ ስልቱ የሌለህን ነገር በማሳየትና ማማር እንድትጀምር በማድረግ ነው። አላህ በቁርአን ውስጥ ሰይጣን አብዛኞቻቸውን አመስጋኝ ሆነው አታገኛቸውም ማለቱን ጠቅሷል። በደምብ ስሙ። ሰይጣን በህይወትህ የጎደለህን ነገር ሊያሳይ ሲመጣ አንተ ሆን ብለህ ያሉን ትንሽ ጸጋዎች መቁጠር ጀምር። በጭንቀት ሊጥልህ ሲል አንተ በምስጋና አልሐምዱሊላህ ረቢል ዓለሚን በማለት አሸንፈው። እንዳትረሳ፣ አመስጋኝ ልብ ውስጥ ሰይጣን መግቢያ ቀዳዳ እንኳን የለውም። ሁለተኛ ውድቀትን ወደ መሳሪያነት መቀየር። ሰይጣን አንድ ስህተት እንድትሰራ ካደረገ በኋላ በዚያው ስህተት ተጠቅሞ በጸጸትና በተስፋ መቁረጥ ሊያጠፋ ይሞክራል። ይህ ትልቁ ስልቱ ነው። ሰይጣን በአንድ ስህተት ጥሎ ደስ ሲለው አንተ ደግሞ ያንን ስህተት ወደ ተውበት ቀይረው፣ ወደ ንስሐ ቀይረው። ከበፊቱ የበለጠ ወደ አላህ ተጠጋ። ሰይጣን የጣለው ሰውዬ ከበፊቱ የበለጠ ወደ አላህ ሱብሃነሁ ወተዓላ ሲቃረብ ሲያይ መጀመሪያውኑን አንተም ለማጥፋት መሞከሩን ይቆጭበታል ማለት ነው። ባላጠፋው ይሻል ነበር፣ ምናልባት ባልገፋፋው ይሻል ነበር እያለ ወደ ቁጭት ይገባል ማለት ነው። ሶስተኛው የድብቅ ስራዎች ስልት። ሰይጣን አንተ የምታደርጋቸውን መልካም ስራዎች ለሰው እይታ የሆነ እንዲታዩ በማድረግ ቀላልና እንዲጠፋ ያደርጋቸዋል። በደምብ ስማኝ። ማንም የማያውቀው በሚስጥር የምታደርገው የሆነ ቋሚ ስራ ሊኖር ይገባል። ከሚስትህ አንቺም ደግሞ ከባለሽ ወይም ከቅርብ ጓደኞች እንኳን ደብቀሽ ወይም ደብቀ የምታደርገው ሰደቃ ወይም ደግሞ ጸሎት ሊኖር ይገባል። ሰይጣን ያላየውንና ያላወቀውን ስራ ሊያበላሸው በፍጹም አይችልምና ይህ ደግሞ ለአንተ መንፈሳዊ ኃይል ድንገተኛ የመውጫ ኃይል ይሆናል ማለት ነው። አራተኛ እርሱን ባለመስማት ግራ ማጋባት። ሰይጣን ያንተን ደካማ ጎን ያውቃል። ለምሳሌ ሲሰድቡ የምትናደድ የምትቆጣ ከሆነ ሰዎችን ይልክብሃል። ሰይጣን አንተን ትሪገር ለማድረግ ወይም ደግሞ ወጥመድ ውስጥ ሊዘረጋ ሊከት የሚችለው በምንድን ነው? እንደዚህ አይነት ነገሮችን ሰዎችን በመላክ ነው። ስለዚህ አንተ የሆነ እንድትቆጣ የሚያደርግ ሰው ሲመጣብህ ፈገግ በል። በስድብ ሲመጡብህ አንተ ደግሞ መርቃቸው። ገባ አይደለ? አንተን መቆጣጠር እንደማይችልና ድርጊቶቹን እንደነቃባቸው ሲረዳ ካንተ ተስፋ ይቆርጣል ማለት ነው። ስለዚህ ኢንሻአላህ በፍጹም ወደ አንተ ድጋሚ ሊቀርብ አይችልም። እነዚህ 4 ሰይጣንን መሸወጃ መንገዶች ናቸው። ከፈለክ ተጠቀምባቸው። ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።